የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል ብዬ ተስፋ አደርጋለሁኝ። እኔም በጉጉት እየጠበቅኩ ነው ለማየት ሙሉውን ማለት ነው። ቤተሰብ አዲስ ነገር አለ። እሱም ነገር ምንድን ነው? ምን ተፈጠረ የሚለው ነገር በደንብ እናያለን። ጽናትና ኪሩቤልስ እንዴት ነው አብረው ሆኑ ወይ? እሱስ ይቅር አላት ወይ? ምን ተፈጠረ የሚለውን በደንብ የምናይ ይሆናል። ምክንያቱም በጭራሽ ይቅር ይላታል ብዬ አላሰብኩም። በጣም ነው የተበሳጨባት። እንዴት አንቺ እንኳ ትደብቅኛለሽ? እንዴት አንቺ እኔ እንደምወዳት እናቴን እያወቅሽ ለምን ለሰርጌ እናቴ ልትሞት እንደሆነ እያወቃችሁ እንዴት ለሰርጌ ትደግሱልኛላችሁ? እንዴት ብሎ በጣም ነበር የተበሳጨው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ ዌልካም ብያለሁ። እንኳን በሰላም መጣችሁ ውድ ቤተሰብ። እንግዲህ ዛሬ በጽናት ድራማ ላይ የሚካሄዱ አዳዲስ ነገሮች አሉ ማለት ነው ውዶቼ። እነሱ ምንድናቸው? በደንብ የምናይ ይሆናል። በቀጣይ እንግዲህ የሚለቀቁ በጣም አዳዲስ ነገሮች አሉ። ኪሩቤል ከዚህ ነገር ውስጥ ወጥቶ ከዚህ መጥፎ ስሜት ውስጥ ወጥቶ ከሚመኘው ወይም ደግሞ ከሚመኛት ጽናት ጋራ ያለውን ነገር ሁሉ ተስተካክሎ የተጀመረውም ሰርግ ምንትን ብሎ በቃ ያለውን ነገር ሁሉ ተስተካክሎ በደስታ ይኖራል ብዬ አስባለሁ። አሁን ላይ ብዙዎቻችሁ በኮሜንት በቃ በጣም ነው ኪራ ያሳዘናችሁ። በጣም እኔ ራሴ አሳዝኖኛል። በድራማ እንደዚህ ከሆነ የእውነት ቢሆንማ እኔ ምን ልሆን እንደምችል ራሱ ማሰብ ራሱ ከባድ ነው። በጣም ነበረ ስሜታዊ የሆንኩትና ምክንያቱም አንዳንድ ጊዜ ያለ ነገር ነው በድራማ የሚሰራውና እንደዚህ አይነት የሚያሳልፉ ህይወት እንደዚህ አይነት ህይወት የሚያሳልፉ ሰዎች አሉና እና በነዛ መሰረቶች የተመሰረተ ነው ይሄ የሚሰራ ድራማ፣ ውሸት አይደለም። እና ስለዚህ ጽናትም የእናቱን ጉልበት ስማ የአባቱን ጉልበት ስማ ተመርቀው ምን ብለው ኦሬዲ ተጋብተዋል። ሰርግ ብቻ ነው የቀረው የሁለቱና አሁን ላይ ኦሬዲ ባልና ሚስቶች ናቸው ማለት ይቻላል። ግን ያው ስንጠብቀው የነበረው ያ ሰርግ ቀረ። ቢሆንም ግን ደግሞ ሁሉም የፈጣሪ ፈቃድ ነው። እንግዲህ በቀጣይ ይህን ሁሉ ነገር ተቀይሮ ኪራም ካለበት ጸጸት እየተጸጸተ ብዙ ነገሮችን እንትን እያለ ነው በአሁኑ ሰዓት ያለው እሱ ማለት ነው። ይህን ሁሉ ነገር አሳልፎ ደግሞ ወደ ጥሩ ነገር ተመልሶ እናየዋለን ብዬ አስባለሁኝ። ብዙ ጓደኞቹም ከጎኑ ሆነው እያገዙት ነው፣ እየረዱት ነው። ከዚህ ስሜት ይወጣል ብዬ አስባለሁ ማለት ነው። እና ደግሞ ክብሮምና ሰኒ ማለት ነው። ክብሮምና ሰኒ እንግዲህ አንድ ላይ ሊሆኑ ነው ማለት ነው። ይሄንን ደግሞ ሁላችሁም ትፈልጉት ነበረ ማለት ነው። ይሄ ነው አንድ አዲስ ነገር ልንገራችሁ። ክብሮምና ሰኒ ፍቅረኛሞች ሊሆኑ ነው ማለት ነው። እሷም እሱ በጣም ምርጥ ጸባይና ምርጥ ልጅ ነው እያለች ነው። እሱም ደግሞ እንደዛ እያለ ስለሆነ ቀስ በቀስ እንቁላል በእግሯ ትሄዳለች ይባላል። እነሱም ቀስ በቀስ ደግሞ ወደ መጠቀላለል እየገቡ ነው ማለት ነው። ይሄ ነገር ደግሞ በጣም አስደሳች ነው እና ብቻ ግን በኪሩቤል ብናዝንም ኪራዬ እንግዲህ ተጽናንቶ ከዚህ ነገር ወጥቶ ከዚህ መጥፎ ስሜት ወጥቶ የሚፈልጋትን ጽናት ጋር አብሮ በደስታ ይኖራል ብዬ አስባለሁ። አባቱንም ደግሞ እንግዲህ እየተንከባከበ እሷም አባቷን እየተንከባከበች በደስታ ከዚህ በኋላ ይኖራሉ ብዬ አስባለሁ። የኪራ አባት ግን በጣም ነው ልቡ የተሰበረው። አቅም አንሶታል፣ ደክሞታል። ምክንያቱም 3 አመት ሙሉ ባለቤቱ ካንሰር ታማሚ እንደሆነች አውቆ 3 አመት ሙሉ ሲያስታመማት ነበርና በጣም ከባድ ነው አሁን ላይ ያለበት ሁኔታ። አባቱም ኪራም በጣም ከባድ